ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሂስትሪ ትምህርት ነው ወይም የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ዩኒት 2 ቪዲዮ 4 ወይም አራተኛውን ክፍልና የመጨረሻውን ክፍል እንወያያለን። በዛሬው ክፍለ ጊዜያችን የምንወያየው ወይም ደግሞ የውይይታችን መጀመሪያ የምናደርገው 2.4 ኤንሸንት ሲቪላይዜሽንስ ኢን ዩሮፕ የሚለውን ነው። በባለፈው ክፍለ ጊዜ በክፍል 3 ወይም በቪዲዮ 3 አራተኛውን የኤዥያ ጥንታዊ ስልጣኔ የኤንሸንት ቻይና ሲቪላይዜሽን እና ዘ ስሪ ሞስት ኖውን ኤንሸንት ሲቪላይዜሽንስ ኦፍ ላቲን አሜሪካ ዛት ኢዝ ሴንትራል ኤንድ ሳውዘርን አሜሪካ ሚንስ ዘ ማያ ኤንሸንት ሲቪላይዜሽን ዘ ኢንካ ኤንድ አዜቲክ ሲቪላይዜሽን የት አካባቢ መቼ የተመሰረቱ ስልጣኔዎች ናቸው፣ አችመንታቸው ወይም የስልጣኔው ትሩፋት ምንድን ነበረ፣ እነዚህ ስልጣኔዎች እንዴት ጠፉ የሚለውን ተመልክተን ነበረ። በዛሬው ክፍለ ጊዜ ትምህርታችን ኤንሸንት ሲቪላይዜሽንስ ኢን ዩሮፕ የሚለውንና ዘ ራይዝ ኤንድ ስፕሪድ ኦፍ ክርስቲያኒቲ የሚሉ ሁለት ርዕሰ ሀሳቦችን በማንሳት ምዕራፍ 2ን ለማጠናቀቅ እንሞክራለን። ኤንሸንት ሲቪላይዜሽንስ ኢን ዩሮፕ አውሮፓ ውስጥ የነበሩ ጥንታዊ ስልጣኔዎች። እንግዲህ የአውሮፓ ቀደምት ስልጣኔዎች ሲነሱ በታሪክ የሚጠቀሱ ሁለት ጥንታዊ ስልጣኔዎች አሉ። there are two most known ancient civilizations in Europe. አውሮፓ ውስጥ ሁለት ታላላቅ የሚባሉ ስልጣኔዎች ነበሩ። there were two most known ancient civilizations in Europe. በአውሮፓ እንግዲህ ሁለት ታላላቅ ስልጣኔዎች ወይም በታሪክ የሚወሱ ሁለት ታላላቅ ስልጣኔዎች ነበሩ። እነዚህም ኤንሸንት ግሪክ ሲቪላይዜሽን ኤንሸንት ግሪክ civilization and ancient Roman civilization ናቸው። ancient Roman civilization ናቸው። ስለዚህ in ancient civilizations of Europe እነዚህን ሁለቱን እንመለከታለን ማለት ነው። the ancient Greek civilization and the ancient Roman civilization። በመጀመሪያ ኤንሸንት ግሪክ ሲቪላይዜሽን የሚለውን እንመልከት። የግሪክ ጥንታዊ ስልጣኔ መቼ ተጀመረ? ስልጣኔው ከሌሎቹ በምን ይለያል? ይህ ስልጣኔ ጥሏቸው ያለፉ አቺቭመንትስ ወይም ሜጀር አቺቭመንትስ ምንድን ናቸው የሚለውን አንስተን ወይም ለአሁኑ ዘመን ያደረጉት አስተዋጽኦ ምንድን ነው፣ ለአሁኑ ዘመን ስልጣኔ ምን አስተዋጽኦ አድርገው አልፈዋል የሚለውን እናነሳለን ማለት ነው። ስለዚህ 2.41 ኤንሸንት ሲቪላይዜሽን ኤንሸንት ግሪክ ሲቪላይዜሽን የጥንታዊ ግሪክ ስልጣኔ። እንግዲህ የጥንታዊ ግሪክ ስልጣኔ it is one of the oldest civilization in Europe. It is the oldest civilization in Europe. Of course የዓለም ጥንታዊ ከሚባሉት ውስጥ ምናልባትም ፎሎዊንግ ሜሶፖታሚያ ኤንድ ኤንሸንት ኢጅፕት ሶስተኛ ቀደምት የዓለም ስልጣኔ ሊባል የሚችለው የግሪክ ስልጣኔ ነው። ስለዚህ በአውሮፓ ኦልደስት የሚባለው ስልጣኔ ነው። የት ጀመረ? ምንድነው መቼ ጀመረ ካል ኤንሸንት ግሪክ ሲቪላይዜሽን ቦታው ሎኬሽን ካል ሎኬሽን ኢት ኢዝ ኢን ግሪክ ዲቨሎፕድ ወይም ፍሎሪሽድ ኢን ግሪክ ግሪክ ወይም ደግሞ ግሪስ ወይም ደግሞ ግሪክ የተፈጠረ ስልጣኔ ወይም የነበረ ስልጣኔ ነው። ስለዚህ ቦታው ግሪክ ነው። የአሁኗ ግሪክ
ያው ያኔም ምናልባት ግዛቱ ያኔና አሁን አንድ ላይሆን ይችላል። ያኔ እንግዲህ ግሪክ በጣም የሰለጠነበት ጊዜ ስለሆነ አንድ ሀገር ሲሰለጥን ግዛቱን ያስፋፋል። ስለዚህ መነሻው ወይም ደግሞ የነበረው ግሪክ ሲሆን እንግዲህ በዛ ዘመን የግሪክ ግዛት በነበረው ሁሉ ማለት እንችላለን። መቼ የሚለውን ታይም መቼ ነው ይሄ ስልጣኔ የጀመረው ካል ኢት ዋዝ ኢመርጅድ አባውት 2500 years ago. It was emerged about 2500 years ago ከዛሬ ወደኋላ ከ2500 ዓመት በፊት የጀመረ ስልጣኔ ነው። ስለዚህ ከዛሬ 2500 ዓመት በፊት የጀመረ ስልጣኔ ነው። ያ ማለት at about 300 BC 300 BC ከክርስቶስ ልደት በፊት የጀመረ ስልጣኔ ነው ማለት እንችላለን ማለት ነው። ኤንሸንት ግሪስ እንግዲህ ጥንታዊ ግሪክ ወይም ግሪስ ኤንሸንት ግሪክ ወይም ግሪስ it is considered as the birthplace of Western civilization. Considered as the birthplace of Western civilization. የምዕራቡ ስልጣኔ የመነሻ ቦታ ወይም በርዝ ፕሌስ እየተባለ ይጠራል። ኤንሸንት ግሪክ ሲቪላይዜሽን ኢት ዋዝ ሲቲ ስቴት ሲቪላይዜሽን ነበረ፣ ወይም ደግሞ ከተሞችን መሰረት ያደረገ ሲቪላይዜሽን ነበረ። ኤንሸንት ግሪክ ሲቪላይዜሽን ኤንሸንት ግሪክስ civilization was a city state civilization ከተሞችን መሰረት ያደረገ ወይም ደግሞ ከተሞችን ማዕከል ያደረገ ስልጣኔ ነበረ። ስለዚህ ሲቲ ስቴት ሲቪላይዜሽን እየተባለ ይጠራል። they developed chiefly small city states called polis. They developed small city states called polis. ፖሊስ የሚባሉ ወይም ደግሞ መጠሪያቸው ፖሊስ የተባሉ ብዙ ስሞል ሲቲ ስቴቶችን ዴቨሎፕ አድርገዋል። ግን ፍሮም ዘ ስሞል ሲቲ ስቴትስ ዛት ዘ ኤንሸንት ግሪክስ ዴቨሎፕድ ዘ ቤስት ኖውን ሲቲ ስቴትስ ዌር Athens and Sparta. The best known city states were Athens and Sparta. እንግዲህ በግሪክ ስልጣኔ ከሚታወቁ ሲቲ ስቴትስ ዘ ቤስት ኖውን የሚባሉት ወይም ደግሞ ትላልቅ የነበሩት the largest polis of ancient Greek አቴንስ እና ስፓርታ ነበሩ ማለት ነው። ስለዚህ the city states never become united into a nation. ራሳቸውን የቻሉ የማይዋሃዱ ሲቲ ስቴቶች ነበሩ ማለት ነው። however they all had a common language, religion and culture. ግን ሁሉም ሲቲ ስቴቶች common culture, common language, common religion ነበራቸው። the society of Greek የግሪክ ማህበረሰብ the Greeks call themselves Hellenes, ራሳቸውን ሄለን እያሉ ይጠሩ ነበር። and their land of Hellas እያሉ ይጠሩ ነበር። the society of Greek የግሪክን ማህበረሰብ ስናይ the Greeks call themselves Hellenes, and they call their land
they called their land the land of Hellas, the land of ሄላስ እያሉ ይጠሩ ነበር። ስለዚህ ማህበረሰባቸውን ወይም ደግሞ ራሳቸውን የሄለን ህዝቦች እያሉ ይጠሩ ነበር። ምድራቸውን ደግሞ የሄለናውያን ምድር ወይም ላንድ ኦፍ ሄላስ እያሉ ይጠሩ ነበረ። የዚህ ስልጣኔ አችመንቶቹ ወይም ይህ ስልጣኔ ለሌላው ዓለም በተለይ ደግሞ ፎር ዌስተርን ሲቪላይዜሽን ያደረገው አስተዋጽኦ achievements of Greek civilization, achievements of Greek civilization were the following ወይም ደግሞ the contributions that the ancient Greeks left over for Western civilization በተለይ ደግሞ ለምዕራቡ ስልጣኔ ጥሎት ያለፈው አቺቭመንት ስንመለከት some of the accomplishments of the ancient Greek civilization were architecture. አንደኛው ኪነ ህንፃ ነው። አርኪቴክቸር በስነ ህንፃ ትልቅ አስተዋጽኦ አድርገዋል። ለምሳሌ ዘ ቴምፕልስ ኦፍ አቴና ኢን አቴንስ ወይም ፓርቴነን ኢዝ ዘ ፋይነስት ኤግዛምፕል። ለዚህ ምሳሌ የሚሆነን ዘ ቴምፕል ኦፍ አቴና። ለምሳሌ ዘ ቴምፕል ኦፍ አቴና የአቴና መቅደስ ለዚህ ምሳሌ ይሆነናል። ስለዚህ በኪነ ህንፃ ከፍተኛ አስተዋጽኦ አድርገዋል። ሌላኛው ኮንትሪቢሽናቸው ወይም አቺቭመንታቸው ሊትሬቸር ኤንድ ድራማ ነው። ሊትሬቸር ኤንድ ድራማ በሊትሬቸር እና ድራማ ከፍተኛ አስተዋጽኦ አድርገዋል። the Greek invented drama or theater ቲያትር ይሄ እንዲሁም የአምፊ ቲያትር የሚባለውን ነገር የጀመሩት ወይም ደግሞ ውጭ ላይ የሚደረግን ቲያትር ይሄ የቲያትር ትዕይንተ ጥበባትን የጀመሩት ግሪካውያን ናቸው። ስለዚህ በሊትሬቸር ኤንድ ድራማ ወይም ቲያትር ከፍተኛ አስተዋጽኦ አድርገዋል። ሌላው ስክለፕቸር ነው። the other achievements or contribution ስክለፕቸር ወይም ደግሞ ምን ማለት ነው? ስክለፕቸር ቅርጻ ቅርጽ ማለት ነው። የተለያዩ ቅርጻ ቅርጾችን ይሰሩ ነበር። the Greeks made statues of gods and heroes የጣዖቶቻቸው ወይም የአማልክቶቻቸውና የሂሮይስ የሚባሉ የጀግኖቻቸው ስታቲ ወይም ደግሞ ሐውልት ይሰሩ ነበር። they made statues of gods and heroes from ማርብል ኤንድ ብሮንዝ ከማርብልና ከብሮንዝ ወይም ከማርብልና ከነሐስ ለጣዖቶቻቸውና ለጀግኖቻቸው ሐውልት ወይም ስታቲው ይሰሩ ነበር። ስለዚህ በቅርጻ ቅርጽ ከፍተኛ አስተዋጽኦ አድርገዋል ማለት ነው። ሌላው አቺቭመንታቸው ወይም ኮንትሪቢሽናቸው ሂስትሪ ራይቲንግ ነው። ሂስትሪ ራይቲንግ ዩ ሪሜምበር ስለ ታሪክ ጅማሮ በምዕራፍ 1 ስንማማር ለሂስትሪ ጽሕፈት ከፍተኛ አስተዋጽኦ ያደረጉት የግሪክ ሂስቶሪያንስ ናቸው ብለናል። ለምሳሌ ዩ ሪሜምበር ሄሮዶተስ፣ ቱሲዲደስ፣ ሄሮዳተስ የሚባሉ የግሪክ ሂስቶሪያንን አንስተን ነበረ። ስለዚህ the other achievements or contributions of the Greek civilization in history writing ነው። the two great Greek historians were Herodotus and Thucydides. Herodotus wrote about countries and civilization outside of Greek, but is also our best source of the Persian War
ስለ ፐርሻ ጦርነት የጻፈ ወይም ደግሞ የፐርሺያን ጦርነት የታሪክ ምንጭ ተብሎ የሚጠራ ነው። እንዲሁም ቱሲዲደስ ሮት ጉድ አካውንት ኦፍ ፔሎፔኔዥያን ዋር ስለዚህ የጻፈ ነው። እንዲሁም አኪሬትሊ ታሪክን በትክክል በመጻፍ ቱሲዲደስ ከፍተኛ አስተዋጽኦ ያደረገ ነው። ኢቨን ወርድ ሂስትሪ የሚለውን ለመጀመሪያ ጊዜ የተጠቀመው የግሪክ ሂስቶሪያን ሄሮዳተስ እንደሆነ በዚህም ፋዘር ኦፍ ሂስትሪ እየተባለ እንደሚጠራ ተማምረን ነበር። ስለዚህ በታሪክ አጻጻፍ ከፍተኛ አስተዋጽኦ አድርገዋል። ሌላኛው ኮንትሪቢሽናቸው ኢን ሜዲሲን ነው። ሜዲሲን በሕክምና ከፍተኛ አስተዋጽኦ አድርገዋል። ለምሳሌ የሕክምና አባት የሚባለው ሂፖክራተስ ሂዝ ፍሮም ግሪክ። ለምሳሌ ሂፖክራተስ ፋዘር ኦፍ ሜዲሲን ይባላል። ፋዘር ኦፍ ሜዲሲን ሂዝ ፍሮም ግሪክ። ስለዚህ ለሕክምና ከፍተኛ አስተዋጽኦ አድርገዋል ማለት ነው። ሌላው ዲሞክራሲ ፎር ዘ ቢጊኒንግ ኦፍ ዲሞክራሲ፣ የዲሞክራሲ ጽንሰ ሀሳብ ጀማሪዎቹ እነሱ ናቸው። በተለይ አቴንስ ዳይሬክት ዲሞክራሲ፣ በተለይ ደግሞ ይሄ ዳይሬክት ዲሞክራሲ የሚባለውን ነገር የቀጥታ ዲሞክራሲ የሚባለውን ነገር የጀመሩት እነሱ ናቸው። ስለዚህ በዲሞክራሲም ከፍተኛ አስተዋጽኦ አድርገዋል ማለት ነው። ሳይኮሎጂ፣ ኦሎምፒክ፣ ማራቶን እነዚህ ሁሉ ጅማሯቸው ግሪክ ነው። they also contribute in psychology in Olympic and ማራቶን በማራቶን ሩጫ፣ በኦሎምፒክ፣ በሳይኮሎጂ ከፍተኛ ኦል ሃቭ ግሪክስ ኦሪጅን። እነዚህ በሙሉ ዲሞክራሲ፣ ሜዲሲን፣ ራይቲንግ፣ ሂስትሪ፣ ሳይኮሎጂ፣ ኦሎምፒክ፣ ማራቶን የምንላቸው ነገር እነዚህ በሙሉ ምንድን ነው? ዜር ኦሪጂን ኢዝ ፍሮም ግሪክ። ዜር ኦሪጂን ኢዝ ፍሮም ግሪክ። መነሻቸው ወይም ጅማሯቸው ግሪክ ነው። ሌላው አቺቭመንታቸው ወይም ኮንትሪቢሽናቸው በፍልስፍና ነው። ፊሎዞፊ ኦፍኮርስ የቻይናውያንን ጥንታዊ ስልጣኔ ስንመለከት ኮንፊሽየስ ፍልስፍናን በማስፋፋት በጣም ይታወቃል። ግን በግሪክም ታላላቅ የፍልስፍና ሰዎች ነበሩ። ለምሳሌ ፕላቶን ማንሳት እንችላለን። ፕላቶ፣ አርስቶትል እነዚህ ዘ ሞስት ኢንፍሉዌንሻል ኦፍ ኦል ፊሎዞፈርስ ኢን ዘ ኤንሺየንት ሜዲቫል ኤንድ ሞደርን ታይም የሚባሉ ናቸው። they are the most influential philosophers of all the time የምን ጊዜም ተጽዕኖ ፈጣሪ ፈላስፎች የሚባሉ ናቸው። ስለዚህ በፍልስፍናም ከፍተኛ አስተዋጽኦ አድርገዋል ማለት ነው። ስለዚህ የጥንት ግሪክ ስልጣኔ በፍልስፍና፣ በሳይኮሎጂ፣ በኦሎምፒክ፣ በማራቶን፣ በዲሞክራሲ፣ በሜዲሲን፣ በሂስትሪ ራይቲንግ፣ በቅርጻቅርጽ ወይም ስክልፕቸር፣ ሊትሬቸር፣ ድራማ ወይም ቲያትር፣ በአርኪቴክቸር እና በመሳሰሉት ከፍተኛ አስተዋጽኦ በተለይ ደግሞ ፎር ዘ ዌስተርን ሲቪላይዜሽን ወይም አሁን ለሰለጠነው የምዕራቡ ዓለም መነሻ ወይም ከፍተኛ አስተዋጽኦ ያደረገ ስልጣኔ ነው ማለት ነው። ሁለተኛው the second most known ancient civilization of Europe the Roman civilization ነው። so let's see the ancient Roman civilization 2.42 the ancient Roman civilization የጥንታዊት ሮም ስልጣኔ it is the second most known ancient civilization in Europe, or it is the other most known ancient civilization in Europe. አውሮፓ ውስጥ እንግዲህ
ከሚታወቁት ከግሪክ ስልጣኔ ቀጥሎ ወይም ጎን ለጎን የሚታወቀው ጥንታዊ ስልጣኔ የሮማን ሲቪላይዜሽን ነው ማለት ነው። የሮማን ሲቪላይዜሽን የት አካባቢ የተፈጠረ ስልጣኔ ነው? ኦፍኮርስ ሮም ኢትስ ፋውንድ ኢን ኢታሊ ኢት ኢዝ ካፒታል ሲቲ ኦፍ ኢታሊ፣ የኢጣሊያን ዋና ከተማ ነች ናዊዴይስ። ግን ስልጣኔ የት አካባቢ የጀመረ ነበር የሚለውን መጀመሪያ እናንሳ። ሎኬሽን ኦፍ ሲቪላይዜሽን የስልጣኔው መነሻ ወይም መገኛ ወይም ደግሞ ጅማሮ የት አካባቢ ነበር የሚለውን ስንመለከት it was started in the present day Italy, on the hills of river Tiber. የጢበር ወንዝ ኮረብታዎች አካባቢ የጀመረ ስልጣኔ ነው። ስለዚህ በዛሬዋ ኢታሊ ሂል ኦፍ ሪቨር ጢበር ወይም የጢበር ወንዝ ኮረብታዎች አካባቢ የጀመረ ስልጣኔ ነው። መቼ የጀመረ ስልጣኔ ነው ስንል ኢት ቢጋን አራውንድ 753 ቢሲ ከ753 ቢሲ አካባቢ የጀመረ ስልጣኔ ነው። ስለዚህ በ753 ቢሲ አካባቢ የጢበር ወንዝ ኮረብታዎች በዛሬዋ ጣሊያን ውስጥ የተጀመረ ወይም ደግሞ የነበረ ስልጣኔ ነው ብለን ልንደመድም እንችላለን ማለት ነው። ሌላው ሲስተም ኦፍ ገቨርንመንት የአስተዳደር ስርዓታቸው ሲስተም ኦፍ ገቨርንመንት ኦፍ ኤንሸንት ሮም ሶስት አይነት ሲስተም ኦፍ ገቨርንመንት ነበራቸው፣ ወይም ደግሞ ሶስት የአስተዳደር ስርዓቶችን አሳልፈዋል። እነዚህም አንደኛው ሞናርኪካል ሩል ነው። ሞናርኪያል ሩል ዛት ኢዝ ኪንግስ ሩል ማለት እንችላለን። ኪንግስ ሩል በተለይ ደግሞ አፕቱ 509 ቢሲ። ሁለተኛው ሮማን ሪፐብሊክ። ሶስተኛው ሮማን ኢምፓየር ነው። ሮማን ኢምፓየር። ስለዚህ ሶስት አይነት የመንግስት ስርዓት ነበራቸው። የንጉሳዊ፣ የሪፐብሊክ እና የኢምፓየር ሲስተም ኦፍ ገቨርንመንት ነበራቸው። ሶስቱን ስንመለከት ሞናርኪካል ሩል ወይም ኪንግስ ሩል፣ ሞናርኪያል ኦር ኪንግስ ሩል ፍሮም ዘ ቢጊኒንግ up to 509 BC. Rome was administered by kings. እስከ ከመጀመሪያው እስከ 509 እንግዲህ ቢሲ ያ ማለት ከስንት እስከ ስንት ማለት ነው? ፍሮም 753 ከተመሰረተበት 753 to 509 ባለው ጊዜ ነገስታት ያስተዳድሩ ነበረ። however by 509 BC the Roman nobles overthrow the kings. The Roman nobles ወይም መኳንንት overthrow the kings
the kings and established Roman Republic. ሮማን ሪፐብሊክ የሮማን ሪፐብሊክን መሰረቱ። ስለዚህ እስከ 509 ቢሲ ባለው ንጉሳዊ አስተዳደር ነበረው ማለት ነው። ሁለተኛው ሮማን ሪፐብሊክ ነው። ሮማን ሪፐብሊክ ዳት ሚንስ ሮማን ሪፐብሊክ ማለት እስከ 27 ቢሲ እስከ 27 ቢሲ ያ ማለት ከ509 እስከ 27 ቢሲ ባለው ዘመን እንግዲህ ሮምን ያስተዳድር የነበረ የመንግስት ስርዓት ነው። ስለዚህ ሮማን ሪፐብሊክ it was established in 509 by overthrowing the kings was established in 509 BC by the Roman nobles. እነዚህ የሮማን ነገስታት ምንድን ነው? ሮማን ኖብልስ የሮማን መኳንንት ማለት ነው። የሮማን መኳንንት ነገስታቱን ካስወገዱ በኋላ በ509 የመሰረቱት የአስተዳደር ስርዓት ነው። ኤንድ ፎር ዘ ሲስተም ኦፍ ገቨርንመንት ቱ ኦፊሻልስ ዌር ኤሌክትድ ኢን ዘ ሮማን ሪፐብሊክ two officials were elected. ሁለት ኦፊሻልስ ይሾሙ ነበረ። and the elected officials called consuls ይባሉ ነበር። the elected officials were called consuls እየተባሉ ይጠሩ ነበረ። and the consuls headed the government of the republic. the consuls headed the government of the republic. the government of the republic የሪፐብሊኩ ሄድ ወይም ዋና ሆነው የሚሾሙ ናቸው እነዚህ ኮንሱልስ የሚባሉት ሁለት ኦፊሻልስ። ን ኮንሱልስ ሰርቭድ ኦንሊ ፎር ኤ የር የሚያገለግሉት ለአንድ ዓመት ብቻ ነው። ኮንሱልስ ሰርቭድ ፎር ኦንሊ ኤ የር ለአንድ ዓመት ያገለግላሉ። ያ ማለት በየዓመቱ ኮንሱሎቹ ይመረጡ ነበረ ማለት ነው። ነገር ግን ዘ ሞስት ፓወርፉል ገቨርንመንት በዲ ኦፍ ዘ ሮማን ሪፐብሊክ ዌር ዘ ሴኔትስ። እንግዲህ እነዚህ ኮንሱልስ ከላይ ይሁኑ እንጂ ዘ ሞስት ፓወርፉል የሚባሉት ወይም ደግሞ ከፍተኛውን ስልጣን የሚይዙት የሮማን ሪፐብሊክን ስልጣን የሚይዙት ሴኔት የሚባሉት ነበሩ። ሴኔት was the most powerful government body of the Roman Republic. ነገር ግን በዋናነት ከፍተኛውን ስልጣን የሚይዙት ወይም የሚይዘው ሴኔቱ ነበር። ኤንድ ዘ ሴኔተርስ ሰርቭድ ፎር ላይፍ። እነዚህ በዘመናቸው ሙሉ የሚያገለግሉ ነበሩ ማለት ነው። ዘ ሴኔተርስ
ሰርቭድ ፎር ላይፍ አይሻሩም ማለት ነው። የሚለዋወጡት ከላይ ሪፐብሊኩን ሄድ የሚያደርጉት ኮንሱልስ የሚባሉ ናቸው ማለት ነው። ስለዚህ ሮማን ሪፐብሊክን የመንግስት አወቃቀሩን ስንመለከተው የሮማን ሪፐብሊክ አት ዘ ሄድ ኮንሱልስ አሉ። ኮንሱልስ ሄድ ኦፍ ገቨርንመንት ኢሌክትድ ኢን የር ን ከኮንሱልስ በታች ሴኔትስ አሉ። ሴኔት እነዚህ ግን ምን ነበሩ? ሞስት ፓወርፉል ኦፊሻልስ ነበሩ። ፓወርፉል ኦፊሻልስ ኦፍ ዘ ገቨርንመንት ን ዘ ሰርቭድ ፎር ላይፍ። አይሻሩም። አንዴ ከተመረጡ አይሻሩም። በህይወት እስካሉ ወይም እስከፈለጉ ጊዜ ድረስ ያገለግላሉ ማለት ነው። እነዚህኞቹ ግን they served only 1 year served only for 1 year። እነዚህኞቹ served for life plus the most powerful ገቨርንመንት ኦፊሻልስ ነበሩ። the most powerful government body ወይም ኦፊሻልስ ሆነው ያገለግሉ ነበረ። ስለዚህ የሮማን ሪፐብሊክ ነገስታቱን ካስወገደ በኋላ የተመሰረተ ስርዓት ነው። and the Roman Empire was established after the Republic was destroyed by 27 BC። ስለዚህ the Roman Republic ended or destroyed by 27 BC and replaced by Roman Empire በሮማን ኢምፓየር ተተካ ማለት ነው። ስለዚህ ሶስተኛው ሲስተም ኦፍ ገቨርንመንት ሮማን ኢምፓየር ነበር። ሮማን ኢምፓየር ይሄ ሮማን ኢምፓየር እንግዲህ ከ27 ቢሲ እስከ 476 ኤዲ ድረስ የሮምን ግዛት ያስተዳደረ ሲስተም ኦፍ ገቨርንመንት ነው ሮማን ኢምፓየር። then after the Roman Empire replaced the Roman Republic replaced ካረገው በኋላ the territorial limit of Roman civilization has expanded by aggressive wars. The territory of Roman Empire ወይም the territory of Italy has expanded because of aggressive wars በጦርነት እንግዲህ የሮምን ወይም ደግሞ የኢታሊን ግዛት ለማስፋፋት ከፍተኛ ጥረት አድርጓል። በተለይ ደግሞ ከተደረጉት ጦርነቶች የፑኒክ ዋር ከ264 እስከ 146 በነበረው ጊዜ በተለይ የሰሜን አፍሪካን የዛሬዋን ቱኒዥያ ወይም የቀድሞዋን ካርቴጅን በመያዝ ከፍተኛ ጦርነት አድርጓል። ስለዚህ among the wars the most bladest የሚባለው the bladest war from the wars the bladest war was the Punic War held from 264 to 146 AD በተለይ ደግሞ ከ264 እስከ 146 ኤዲ ባለው ጊዜ የተደረገው የፑኒክ ጦርነት በጣም ከፍተኛ ደም አፋሳሽ የሚባለው ሮማን ኢምፓየር ግዛቱን ለማስፋፋት ካደረጋቸው ጦርነቶች ውስጥ ተጠቃሹ ነው።
ይሄ ጦርነት ለምን ተደረገ? ሪዝኑ ምንድን ነበር? ዘ ሪዝን ኦፍ ዘ ዋር ኢት ኢዝ ቱ ኮንከር Carthage that is the present day ቱኒዥያ የዛሬዋን ቱኒዥያ የማለት ኖርዘርን አፍሪካ ለመያዝ የተደረገ ጦርነት ነው። ስለዚህ by the repetitive civil wars or aggressive wars the Roman Empire extended its territory step by step all around Mediterranean Sea and beyond that the rest part of Europe. ለምሳሌ ሞደርን ፍራንስ፣ የአሁኗን ፈረንሳይ፣ ብሪቴን፣ ቤልጅየም እና ኒዘርላንድን የመሳሰሉ ሀገራትን ተቆጣጥሮ ነበረ። ስለዚህ the Roman Empire was included the following areas in its administrative territory. በግዛቱ እነዚህን አካባቢዎች አካቶ ነበረ። አንደኛ all parts of Mediterranean Sea, all parts of Mediterranean Sea, አብዛኛውን የሜዲትራኒያን ባህር አካባቢ፣ ኖርዘርን አፍሪካ ሜንሊ ካርቴጅ ወይም ደግሞ የዛሬዋን ቱኒዥያ ኤንድ ጓል ኢሮፕ ኤሪያስ ለምሳሌ ሞደርን ፍራንስ፣ ብሪቴን፣ ቤልጅየም ኤንድ ኒዘርላንድ እነዚህን ሁሉ በግዛቱ ማካተት ችሎ የነበረ ከፍተኛ ወይም ጠንካራ ኢምፓየር ወይም ሲስተም ኦፍ አድሚኒስትሬሽን ነበር ማለት ነው የሮማን ኢምፓየር። እንግዲህ የሮምን ግዛት እነዚህም በሙሉ በማካተት የኢታሊ ወይም የሮም ግዛት ለማድረግ ሙከራ አድርጓል። የዛሬዋን ፈረንሳይ፣ ብሪቴን፣ ቤልጅየም፣ ኔዘርላንድ አብዛኛውን የሜዲትራኒያን አካባቢ እንዲሁም ከሜዲትራኒያን ተሻግሮ ራሱ የሰሜን አፍሪካ በተለይ ደግሞ የካርቴጅ ኤሪያስ ወይም የዛሬዋን ቱኒዥያና አካባቢውን ተቆጣጥሮ ወይም ደግሞ የግዛቱ አካል አድርጎ የነበረ ጠንካራ መንግስት ነበረ ማለት ነው። ሌላው እዚህ ጋር ልናነሳው የሚገባ አቺቭመንቶቹ ምንድን ናቸው? ወይም the important legacy that Rome left behind for the current world ለአሁኑ ዓለም አስተላልፎት ሄደው የሮማን ሲቪላይዜሽን ጥሎት ያለፈው አቺቭመንት ምንድን ነው? the important legacy that Rome left behind ወይም achievements, the important achievements of Roman civilization የሮም ስልጣኔ ለአሁኑ ዓለም ጥሎት ያለፈው ነገር ምንድን ነው? አንደኛ ላቲን አልፋቤት የላቲን ቋንቋን ያበለጸገው የሮማን ሲቪላይዜሽን ነው። ስለዚህ ላቲን ላንጉጅ ኤንድ አልፋቤት ማለት እንችላለን። አልፋቤት የላቲን ላንጉጅን ወይም አልፋቤትን ይሄ ኤቢሲዲ የምንለውን ነገር የፈጠሩት እንግዲህ ኤንሸንት ሮማንስ ናቸው ማለት ነው፣ ወይም ደግሞ ኢሮፒያን ናቸው።
ይሄ የላቲን ላንጉጅ ናዊዴይስ በአውሮፓ በላቲን አሜሪካ በከፍተኛ ደረጃ የሚያገለግል ስለዚህ የላቲንን ቋንቋና የላቲን አልፋቤት ጥሎ ያለፈ ወይም ደግሞ ለአሁኑ ዘመን አስተዋጽኦ ያደረገ ጥንታዊ ስልጣኔ ነው ማለት ነው። ሌላው ላቲን ሊትሬቸር ነው። ላቲን ሊትሬቸር የላቲን ስነ ጽሑፍን ያሳደገ ግጥሞችን እና ሌሎችን ታሪክ መጽሐፍን የመሳሰሉትን ነገሮች ሁሉ ጥሎ ያለፈ ስልጣኔ ነው። ሌላው ሮማን ሎ ነው። ሮማን ሎ ለዓለም የህግ ስርዓትን ያስተማረ ስልጣኔ ነው። ሮማን ሎ ወዝ ሪቫይቭድ ኢን ዩሮፕ ኢን ሚድል ኤጅ። ስለዚህ ህግን ወይም ደግሞ ሎው የምንለውን ነገር አስተዋጽኦ ያደረገ ወይም ደግሞ ጥሎ ያለፈ ወይም ደግሞ ለአሁኑ ዓለም ህግን ወይም የህግን መነሻነት ያበለጸገ ስልጣኔ ነው ማለት ነው። ሌላው የሮማን ሲቪላይዜሽን ለአሁኑ ዓለም ጥሎት ያለፈው አቺቭመንት ወይም ኮንትሪቢሽን ወይም ሌጋሲ ጁሊያን ካሌንደር ነው። ጁሊያን ካሌንደር ጁሊያን ካሌንደር ጁሊያን ካሌንደር ካሌንደር የጁሊያን የዘመን አቆጣጠር የምንለው ነው። ይሄ ኢት ዋዝ ኢንትሮዲውስድ ባይ ጁሊየስ ቄሳር introduced by ጁሊየስ ቄሳር እንግዲህ ጁሊየስ ቄሳር ኢንትሮዲውስ ያደረገው የጁሊያን ካሌንደር አንዱ ነው። ይሄ የጁሊያን ካሌንደር it is a base for the current Gregorian calendar. The current Gregorian calendar. Gregorian calendar ለአሁኑ የግሪጎሪያን ካሌንደር መሰረት የሆነውን የጁሊያን ካሌንደርን ዲቨሎፕ በማድረግ ከፍተኛ አስተዋጽኦ አድርገዋል ማለት ነው። and it's all about the ancient civilizations of Europe በአውሮፓ የነበሩ ጥንታዊ ስልጣኔዎች የሚለውን በዚህ እንጨርሳለን። የመጨረሻውና ሁለተኛው በዛሬው ክፍለ ጊዜያችን የምናነሳው የምዕራፉ የመጨረሻ ርዕሰ ሐሳብ 2.5 the rise and spread of Christianity ነው። the rise and spread of Christianity የክርስትና መነሳትና መስፋፋት ምን ይመስላል? ክርስትና የት ጀመረ? ከዛስ እንዴት ሰፋ? እንዲሰፋ ወይም ስፕሪድ እንዲያደርግ ያደረጉት ምክንያቶች ምን ነበሩ የሚለውን እንመለከታለን። እንግዲህ ክርስቲያኒቲ ክርስቶስን ማዕከል ያደረገ ቲችንግ ነው። ክርስቲያኒቲ ኢዝ ኤ ቲችንግ ቤዝድ ኦን ዘ ላይፍ ኦፍ ጂሰስ ክራይስት። ክርስቲያኒቲ ኢዝ a teaching that is based on the life of Jesus Christ. The life of Jesus Christ. የክርስቶስን ሕይወት መሰረት ያደረገ አስተምህሮ ነው ወይም ደግሞ ሃይማኖት ነው። የክርስትና ሃይማኖት መሰረቱ የኢየሱስ ክርስቶስ ሕይወት ወይም ደግሞ የኢየሱስ ክርስቶስ ማንነት ነው። እሱ ክራይስት ተብሎ እኛ ክርስቲያኖች እንደምንባለው ማለት ነው። ስለዚህ ከክርስቶስ ሕይወት ወይም ከክርስቶስ ማንነት መነሻ ያደረገ አስተምህሮ ነው። ይሄ ክርስትና ወይም ክርስቲያኒቲ የምንለው ነገር ለመጀመሪያ ጊዜ የጀመረው ኢን ፓለስታይን ነው። ፓለስታይን ኢን ዘ ፈርስት ሴንቸሪ ኤዲ ያ ማለት በ34ኛው ዓመተ ምህረት አካባቢ እንግዲህ ክርስቶስ ማስተማር ከጀመረበት ዘመን ጀምሮ ባለው ጊዜ የጀመረ ነው። ስለዚህ ክርስቲያኒቲ ቢጋን ኢን ፓለስታይን ኢን the first century AD
in the first century AD, that is about 34 AD በ34 ዓመተ ምህረት አካባቢ የጀመረ ወይም ደግሞ የተጀመረ አስተምሮ ወይም ደግሞ ሃይማኖት ነው ማለት ነው። እንግዲህ ፓሌስታይን ብለን የምንጠራው የክርስትና መጀመሪያ የሆነ ቦታ ነው። ኦፍኮርስ ፓሌስታይን ናዊዴይስ ኦልሞስት ኢት ኢዝ ሙስሊም ካንትሪ። ያ ማለት አሁን እስራኤል እየደበደበቻት ያለችው የጋዛ ወይም ደግሞ የፍልስጤም ግዛት ብለን የምንጠራው ወይም ደግሞ ፍልስጤማውያን አሁን የሚኖሩበት ምድር ማለት ነው ፓሌስታይን። ስለዚህ ክርስትና የጀመረው እንግዲህ እዚህ አካባቢ ነው ማለት ነው። ወይም ደግሞ ይሄ በአሁኑ ጊዜ የጋዛ ግዛት ወይም የፍልስጤማውያን ግዛት ብለን የምንጠራ ነው። ኢት ዋዝ አ ሪሊጅን ቤዝድ ኦን ዘ ቲቺንግ ኦፍ ጂሰስ ክራይስት ወይም ደግሞ ኢትስ ኤ ቲቺንግ ዛት ኢዝ ቤዝድ ኦን ዘ ላይፍ ኦፍ ጂሰስ ክራይስት። ክርስቲያኒቲ was ወይም is a religion based on the teaching and life, the teaching and life of Jesus Christ በኢየሱስ ክርስቶስ አስተምሮና ህይወት ላይ መሰረት ያደረገ ወይም ማንነት ላይ መሰረት ያደረገ ሃይማኖት ነው። ጂሰስ ክራይስት ሂ ዋዝ ቦርን ኢን ቤተልሔም ኢን ዘ ጁዳ ኤሪያ ኦፍ ፓሌስታይን አንደር ዘ ሮማን ኢምፓየር። እንግዲህ በወቅቱ ኢየሱስ ክርስቶስ ሲወለድ በፓሌስታይን በይሁዳ ግዛት አካባቢው በሮማን ኢምፓየር ውስጥ ይተዳደር የነበረ አካባቢ ነው። ስለዚህ ኢየሱስ ክርስቶስ ጂሰስ he was born in Bethlehem in the Judah part of Palestine, in the Judah ወይም ይሁዳ ማለት ነው part of Palestine ወይም ፍልስጤም under the Roman Empire. እንግዲህ በወቅቱ ይህ አካባቢ አብዛኛውን ቀደም ብለን ከላይ እንዳነሳ ነው የሮማን ኢምፓየር ቢኮዝ ኦፍ አግሬሲቭ ዋር አብዛኛው የሜዲተራኒያን ባህር እንዲሁም ከሜዲተራኒያን እንኳን ተሻግሮ ሰሜን አፍሪካን የካርቴጅን ወይም ደግሞ የዛሬዋን ቱኒዥያን አካባቢውን ሁሉ ተቆጣጥሮ የነበረበት ጊዜ ነው። ስለዚህ ኢየሱስ ክርስቶስ በቤተልሔም በይሁዳ ምድር ሲወለድ ወይም በፓሌስታይን ሲወለድ አካባቢው በሮማን ኢምፓየር ግዛት ስር የነበረበት ዘመን ነው። and the Roman government considered Christians as the threat against the unity of empire and persecuted them. እንግዲህ የሮማን ገዢዎች ክርስቲያኖችን ለአስተዳደሩ ወይም ደግሞ ለኢምፓየሩ እንደ ስጋት ነበር የሚቆጥራቸው። the Roman government began persecuted Christians during the reign of Nero። በተለይ ደግሞ ይሄን በኒሮ ቄሳር በሚባለው ዘመን ከ54 እስከ 68 ዓመተ ምህረት ባለው በተለይ የሮማን ገቨርንመንት ወይም የሮማን ነገስታት ክርስቲያኖችን በጣም ይጨቁኗቸው የነበረበት ጊዜ ነው። ስለዚህ the Christians were considered as a threat. Christians were considered as a threat of the Roman Empire. The Roman Empire የሮም አስተዳደር ስጋት ተደርገው ይወሰዱ ነበረ። because of this the empire persecuted the Christians, especially in the reign of Nero. In the reign of Nero, የኔሮ ቄሳር በሚባለው በተለይ ከ54 እስከ 68 ኤዲ ባለው ጊዜ the Christians were persecuted. The Christians were persecuted
በተለይ ክርስቲያኖች ይገደሉ ይጨፈጨፉ የነበረበት ዘመን ነው። ሃዌቨር ነገር ግን በኋላ ኢን 1312 በተለይ ኢን 312 በ312 ኢምፐረር ኮንስታንቲን became a Christian and made Christianity the favored region of Roman Empire. በ312 ኢምፐረር ኮንስታንቲን became a Christian. And made Christianity the favored religion. The favored religion of ሮማን ኢምፓየር። ስለዚህ የቆስጠንጢኖስ የንጉስ ቆስጠንጢኖስ በ312 የሮማን ኢምፓየር ገዢ ወይም ንጉስ የነበረው ክርስትናን ሲቀበል ክርስትና የሮማን ኢምፓየር ሃይማኖት ሆነ ማለት ነው። and this makes the Christianity to spread even faster. This causes the spread of Christianity. ይሄ የቆስጠንጢኖስ ክርስትናን መቀበል እና the favored religion of Roman Empire እንዲሆን ማድረጉ ክርስትና እንዲስፋፋ ከፍተኛ አስተዋጽኦ አድርጓል ማለት ነው። and in the 4th century AD Emperor Constantinoስ ordered religion toleration in the Edict of Milan in 313 AD. Thus Christianity gained freedom from persecution. ስለዚህ ክርስቲያኖች ነፃ ሆኑ ማለት ነው። then under Theodosius the Great, who ruled from 378 to 395 AD, the Roman adopted Christianity as their official religion in 392 AD, especially after Theodosius. The Great take the power that is from 378 to 392 the Roman Empire ወይም the Roman adopted Christianity as their official religion in 392 AD በ392 because of Theodosius the Great ሮማን ክርስትናን ኦፊሻል ሪሊጅን ወይም ደግሞ የሀገሩ ሃይማኖት አድርገው ተቀበሉት። ከዚህ በኋላ የክርስትና ሃይማኖት በከፍተኛ ሁኔታ እየተስፋፋ መጣ ማለት ነው። ስለዚህ ለክርስትና መስፋፋት ትልቁን አስተዋጽኦ ያደረጉት ነገስታቱ ክርስትናን መቀበላቸው ነው። the main reason for the spread of Christianity was the acceptance of Christianity by
the kings or rulers በገዢዎች ወይም በነገስታቱ ክርስትና ተቀባይነት ማግኘቱ ክርስትና እንዲስፋፋ እንግዲህ ይጨቆኑ ፐርሴኪዩትድ ይደረጉ የነበሩ ክርስቲያኖች ነፃነት አግኝተው ፍሪደም አግኝተው ኢቨን ክርስትና የሮማን ኢምፓየር ኦፊሻል ሪሊጅን እንዲሆን ከተደረገ በኋላ ባይ ቴዎዶሶስ ዘ ግሬት ክርስትና በከፍተኛ ሁኔታ እንዲስፋፋ ምክንያት ሆነ ማለት ነው። ኦፍኮርስ በኋላ ክርስትና በተለያዩ ክፍሎች ተከፍሏል። ለምሳሌ በ1054 ክርስትና በሁለት እንዲከፈል የሮማን ካቶሊክ እና የግሪክ ኦርቶዶክስ እየተባለ እንዲጠራ በኋላም ደግሞ ኢስተርን ዌስተርን ኦርቶዶክስ ካቶሊክ ምናምን እየተባለ እንዲጠራ ወይም ደግሞ እንዲከፋፈል ምክንያት ሆኗል። ግን ነገስታቱ ክርስትናን መቀበላቸው ክርስትና ከቀደመው በፊት ወይም ደግሞ ቀድሞ ከነበረው በላይ በዓለም እንዲስፋፋ ምክንያት ሆኗል ማለት ነው። ኢትስ ኦል አባውት ዩኒት 2